አጠገቡ ደርሰን አልነካነውም፣ አልተሰናበትነውም። እዚህ ነጽ እየበረታሽ ከባድ ነው በጣም። ነጽ ለስራው ያለው ፍቅር እንግዲህ ከዛ ወደዚህ እንዲመጣ አድርጎታልና እንዴት ነበር እናንተ ስራውን የምትመለከቱት? ቲቪ ዛ ይብስልጣ ያያል አንዴ እንደውም ስቱዲዮ መታችኋል ይመስለኛል። እንትን ነበር እና ስራው በእናንተ ቤት ምን አይነት ነገር ፈጠረ? እንዴት ነው አንቺ ያንን ትቀር? ልጆቹ እንዳይናፍቁ ያልኩ አላይም። እኔም ደሞ ባይናፍቀኛል አላይም። ግን የተወሰነ ነገር ስናይ ፈጥኖ ነው የሚያወራውና በጣም ይገርማሉ ልጆቹ። አባት ወሬኛ ነው ይሉኛል። የነሱ አገላለጽ ፈጥኖ ያወራል ስለማይችሉበት ወሬኛ ይላል። እንደዛ አይደለም እላለሁ። እና አሁን ግሬሶ እንደሱ አላት ፈጥኖ የመናገር ሰውጪ ነጽ እዛ ያ ታመመ። ከዛ እኔ ደግሞ እንትን አልኩ በቃ ታማሃል እዚህ መሆን አለብህ ነገር ነው አይሽ የዓላማ ነበርና አይደል እንደዚህ ሆና እንደዚህ እናረጋለን ግን በመሃል ህመም ሲመጣ በቃ ይሄ ነገር ይቀርና እዚህ ህክምና ተከታተል ቆይ ምናምን ስለ እኔ ታሞ ሞተ መባልን አልፈልግም እየሰራ ሞተ መባልን እንፈልገው አለ። እዚህ ስመጣ አርብ ቀረጻ ሊሄድ የተዘጋጀ ነበር ሲል በቃ ይፈልገውና ያደረገው ይሆነለት ለሱ ቢሆንም እኔም የፈቀድኩት ኢየሱስን ሐሳብ ለማሳካት ልጆቼም ይሄን ገብቷቸዋል። ትንሿ አባታችን ከኛ ይበልጥ ስራውን ይወዳል ትለኛለች። እሱ ግን ህዝብን ነው የሚወደው፣ ህዝብን ማስደሰት ሰው ማሳቅ ነው የሚወደው። ይሄን ነገር እንዴ ነው አንቺን እኛንም ይወደናል ህዝብም ይወዳል ብሎ ለመንገድ ከብዳል ትንሽ